ስነስርዓትሽን እንደ በቃ በኋላ ስነስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ እንዳትነካኝ፣ እንዳትነካኝ። ምን እየሆንሽ ነው ያለሽው? ልቀቀኝ፣ ልቀቀኝ። ሩታ ምን እየሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንዴት ነው ያደረገው? እንዴትም ለሆን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለበት ራስሽ ነው። ካዲ ባለጌ ባለጌም ነኝ። እሰይ እንኳንም ባለጌ ሆንኩ። እሰይ እሺ። ከዚህ በኋላ አንድ ነገር አያገባሽም። እሺ በቃ አያገባሽም ከተባልሽ መቼም ምንም እንትን የምታምጪው እኮ በቃ ስነ ስርዓት ነው ያስከው። ቆይ እንደዚህ ለቀኝ እንዳትናገረኝ። ሩታ ስርዓት ይኑርሽ፣ እንዳትናገረኝ እንዲያል ስርዓት ይኑርሽ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ከትንሽ ከሰዓታት በፊት የሆነ የቲክቶክ ቪዲዮ እና ፎቶ አብርሽ ለቆ ነበረ እና በጣም የሚያስደብር የሚያስከፋና የሆነ ጭንቅ የሚል ነገር ነው። ማለት እሷን ማግኘቱ አይደለም እኔ እንትን ያለኝ ብቻውን ሄዶ ማግኘቱ ነው። ሩታ ቤት ውስጥ ገብታ በጣም ሌላ ነገር ውስጥ ነች። በጣም እያለቀሰች ከፍቷታል። ፊቷ ሁላ ልክ አይደለም እና አብርሃም ምን እያደረገ እንደሆነ አላውቅም። ማለት ከሱ የማይጠበቅ ነገር ነው እያደረገ ያለው። አንድ ባለትዳር ሚስቱን ትቶ የድሮ ኤክሱን ማግኘት አልነበረበትም። ማለት እኔ ጓደኛዬ ነው ወንድሜ ነው፣ ግን ደግሞ እንደ ወንድም ስናገር እዚህ ጋር ልክ አይደለም እያደረገ ያለው ነገር እና በጣም ከፍቶኝ ነው አሁን ራሱ የመጣሁት። ሩታ ብቻ አላውቅም። በዛ ላይ እርጉዝ ነች። በዛ ላይ ብሶት ይላታል። ከዛ በፊትም እንኳን አግኝቷት ሳያገኛት በፊት ራሱ ሌላ ነገር ውስጥ ነበር እና በጣም ነው እኔ ራሱ የከፋኝ የደበረኝ። ምን እንደምል አላውቅም። አብርሽ ምን እያረክ እንደሆነ አላውቅም። ማለት ጤነኛ ነህ ምንድን ነህ ወይስ ምን እያረክ ነው? እያረክ ያለው ነገር ምን ማን አርግ ብሎ ነው ወይስ ተገደ ነው? ደግሞ ደስተኛ ሆኖ ነው እያረገ ያለው ነገር ምን እንደሆነ አላውቅም። ብዙ ሰው ደግሞ እየተባበረው ነው። አው ልክ ነህ እያላችሁት ሌላ መንገድ ውስጥ እየሄደ ነው። ምን እያረገ እንደሆነ ማንስ እየገፋፋው እንዳለ አላውቅም። ሚስቱን እዚህ አስቀምጦ እዛ ውጭ ወጥቶ እሱ ከሌላ ሰው ጋር መዝናናት ፈታ ማለት ምናምን ተገቢ አይደለም። እዚህ ያለው ነገር ሳያበርድ እዛ ሄዶ ነገሮችን ማባበስ አልነበረበትም። ቢያገኛት ራሱ ከሩታ ጋር ነበር አብሮ ማግኘት የነበረበት እና ሩታ ደግሞ አሁን ሌላ ከመጀመሪያው አስተሳሰቧ የባሰ ደግሞ ሌላ መጥፎ ነገሮች እያሰበች ነው። እኔ እየፈራሁላት ያለው ነገር ተናዳና ቸኩላ ይህንን ነገር እያየች ሌላ ነገር እንዳትወስን ነው። ብዙ ነገር እየተነጫነጨች ነው። ሰው የለም አጠገቤ፣ ማንም የሚረዳኝ ሰው የለም እያለች ብሶት እያለት ነው እና አግኝቼው ማውራት እፈልጋለሁ ብላኝ አብርሽ ጋር ደውዬለታለሁ። እየመጣው ነው ብሎኛል እና አብርሃም እንዴ ቀለል አድርጎ እንዳየው አላውቅም። ኤፍሬምም ብዙ ነገር ቀለል አድርጎ እያየው ነው። እሱም ምን አስቦ እንደሆነ አላውቅም። ብቻ ነገሮች ወዴት እያመዘኑ አላውቅም። ብቻ እቺ ልጅ ምን ውስጥም እንደምገባ አላውቅም። ሩታ እና ብቻዬን ሁላ እሷን ማጽናናት የሆነ ነገር ማለት ሁላ አቅቶኛል እና እዚህ ገብቶ ጠርቼዋለሁ እየመጣ ሩታ እየተረጋጊሽ ጠርቼዋለሁ እየመጣው ነው ብሎኛል። ማለት ቀድመን ምክንያቱን እንወቅ። ተረጋግቻለሁ። ምክንያቱን ካወቅን በኋላ የትኛውም ነገር መወሰን እንችላለን። እሺ እኔ ነኝ ምን አይነት ምክንያት ይኖረዋል ብለህ ነው አቤል? ግን ቀድመን አውርተን እናውራው። እኔ ነኝ ለዚህ ነገር ያደረኩሽ። ልትሄጂ ነበረ ሂጂ ብልሽ እና ብፈቅድልሽ ይሄ ነገር እንትን ባይል ምንም አላጠፋህም አቤል። አንተ ግን ደግሞ ነገሮችን ተረጋግተን እናወራለን በማለት ነበር ያስቆየሁሽ ሩታዬ። ችግር እኔ ላይ በእናትሽ ምንም አላጠፋህም አቤል። እኔ አንተ ላይ ምንም ቅያሜ የለም ውስጤ። ቀድመን ምክንያቱን እናውቅ በቃ። እሺ ችግር የለውም። ይምጣና በደንብ በምጠይቀውን ማናገረውን አውቃለሁ። ከአንድ ባለ ትዳር የማይጠበቅ ነገር ነው እያደረገ ያለው። ለእኔ ወንድሜ ነው አውቃለሁ። ግን ደግሞ ይሄንን ነገር ከአንቺ ጋር ነበር ሄዶ ማግኘት የነበረበት።
ያወራትም ቢፈልግ ከአንቺ ጋር ነበር። አቤል ልክ ነህ፣ ግን ምን ላድርግ? ብቻ ቆይ ምጣና በደንብ ማውራ ይሆናል። እንዴት እንደዚህ እንዳደረገ ምን እንደዚህ ለማድረግ እንዳነሳሳው በደንብ ሁሉንም ነገር በደንብ ነው ጠይቀው። በደንብ ይሄኔ ለዚህ የሆነ ምክንያት አስቀምጦልኝ ተዘጋጅቶበት ነው መቼ የሚሆነው። ሌላ ምን ይኖረዋል? አይ ከዚህ በኋላ እኔ ራሱ አይሰለቸውም አይደለ ሩታዬ? ከዚህ በኋላ እኔ ራሱ አልሰማውም ማለት ብዙ ጊዜ ሰምቼው ነገሮች ከባለ ትዳር ውስጥ ወጥቼ ነገሮችን ለማስተካከል እየሞከርኩ ነበር። ግን ደግሞ አሁን እኔ ራሴ የምሰማበት ታይም የለም። ግን ደግሞ ያለውን ነገር ምን አይነት ነገር እንደሆነ እስኪ ብቻውን ሊያገኛት የሞከረበት ነገር ብቻ ይንገራል። ምን አይነት ምክንያት ሊኖር ይችላል? ይሄ እኮ ጭራሽ ተገቢ ነገር እኮ አይደለም። አቤል እንዴት ቢያስበው ነው? አንተ ባትመጣ እኔ የምር አልረጋጋም ነበረ። በጣም አመሰግናለሁ አንተን። ግን ይምጣና በደንብ እንደፈለግሽ የፈለግሽውን ማድረግ ትችያለሽ። አሁን ፈቅጄልሻለሁ። የፈለግሽውን ነገር የማድረግ መፍታለሽ። አንድ ነገር ከመሀላችሁ አንድ ሰው ቢገባ እኔ ነው የሚጣለው፣ ከኔ ጋር ነው የሚጣለው። እግዚአብሔር ቃሌን አይደለም። በቃ ይሄ ነገር ሌላ ነገር እንዲፈጠር የሚፈልገው እሱም ወንድሙም ኤፍሬምም እንደዛ ነው የሚፈልጉት። አሁን የፈለግሽው ነገር የማድረግ መፍታለሽ ሩታ። አንድ ነገር ማንም እንዲከለክልሽ አልፈልግም። ትክክል ነህ። በቃ በደንብ ማረጋው። እስካሁን ነገሮች ክፍተት የሆነ ነገር እንዳይበላሽ ብዙ ነገር እያደረኩ ነበረ። እግዚአብሔርን እንድትለዩ ብቻችሁን እንድታወሩ ብዙ ነገር እያደረኩ ነበረ። ግን አሁን አንዳንዴ ብቻ እንጃ እኔ ምን ብዬ ልንገርህ። አንዳንዴ እኔ ለሱ በቃ ምንም ነገር ሲል መስማቴ ምናምን ዛሬ ላይ ይሄ ነገር እንዲያመጣው ያደረገው መሰለኝ። ምንም ነገር ሳይነግረኝ ወይም ደግሞ ተነጋግረን የተነጋገርንበትን ነገር ወስነን እያለን ከዛ እሱ እንዲተውና ሀሳቡን ቀይሮ ሌላ ታሪክ ፈጥሮ ይመጣል። ቆይ ይሄ ምንድን ነው ማለት? ጀግንነት ነው እንዲህ? ይሄ ጀብድ ነው? አልገባኝም። እዚህም እዛ መለጣጠፍ ምንድን ነው ትርጉሙ? ካሁን በኋላ እንደዚህ አይነት የሚቀጥል ህይወት የለም። በቃ ከማንም ጋር መገናኘት አይችልም። ከማንም ጋር እስከዛሬም ድረስ እነዚህ ነገሮች በሙሉ የተፈጠሩት ይሁን ብዬ ስለተቀበልኩት ነው። ቆይ እኔ እኮ የገረመኝ ነገር ሩታ፣ ቆይ እሺ እዚህ ድረስ ጠራት፣ ብቻውን ማግኘቱ ነው የገረመኝ። ማለት ለምን ካንቺ ተለይቶ ምን አውቃለሁ አቤል፣ እኔ እንጃ። እኔ ምን አውቃለሁ? ወይ መደበቅ የፈለገው ነገር ይኖር። ወይኔ ጉዴ! የትኛውም ነገር እኮ ከዚህ በፊት የትኛውም ነገር ሲፈጠር ያማክረኝ ነበረ። አሁን ግን ይሄንን ነገር እንዴት እንዳላናገረኝ ብቻ ይምጣ ይመጣ አይደለ? ግን ደግሞ አሁን እሱ መጥቶ ማውራት ብቻ ነው ፈልገው እንድትመጣ ፈልጋለሁ ነው አይደል ያልከው? ብዬዋለሁ። እስካሁን ነገሮች እንዲበርድ እሱም ላይ ምንም የተነክፉ ነገር የተናገርኩት ነገር የለም። ምንም ነገር አላወራሁትም። ብዙ ነገር እያደረገ ዝም ነበር ያልኩት። አሁን ግን ይበቃል። በቃ ከአንቺ በላይ ነው የተናደርኩት። የምሬን ነው እንዴ ሰው ቁጭ በልና እናወራለን። ቁጭ በልና እናወራለን። እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንዲያረከው ነገር ማለት ዝም የሚያስብል ነው። አሁን ጭቅጭቃችሁን ያስጠላኝ ምንድን ነው? አቤል አብርሃም፣ አሁንም ጭቅጭቅ ትላለህ። በእግዚአብሔር ስነ ስርዓት ምንድን ነው ሩታ? ስነ ስርዓት እሺ ምን ቁጭ በልና እንነጋገር። ቁጭ ያለንም ንገሪኝ። ና ቁጭ በልና እንነጋገር። ቶሎ ምን ተፈጠረሽ? አብርሃም፣ የተፈጠረው ነገር ቀለል አድርገህ ነው እንዴ የምታስበው? ፎቶ አይተሽ ነው? አራት አስረዳኝ። ፎቶ አይተሽ ነው? ምንድን ነው የምታስረዳኝ? ሩታ ፎቶ አይተሽ ነው? እሺ ሌላ ምክንያት ምናምን አትበይ። ልጅቷ መታለች አይደለ? ስለዚህ አረጋግጬ ማናገር ነበረብኝ። እሷ ለምንድን ነው አንተ ብቻ የምታናግራት? አብረን እንድናናግራት አይደል እንዴ ተነጋገርነው? ስለዚህ ሩታ ትችልብኝ፣ በእናትሽ አታጨናንቅኝ። እሺ አንድ ነገር ተጨነቅ እንዴ? ተው እንጂ አንድ ነገር ልንገርሽ፣ ነገሮችን ሁሉ ወደ ክፋት አትወሰጃቸው። እኔ ያደረኩት በቃ በሰላም ልጅቷን አረጋግጬ መናገር ነበረብኝ። አረጋጋ፣ የራሷ ጉዳይ። ምን አገባህ አንተ ስለሷ? ይባላል። እኔ እዚች ጋር እንደዚህ ይሁንኩኝ ምንም አልመሰለህ። እሷን ለመረጋጋት ምናምን ትላለህ እንዴ? አታፍረን? ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትህን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ
እንዴ ቆይ አንድ ጊዜ ልጠይቅሽ፣ እቺ ልጅ ከአንቺ ጋር ባገናኛት ኖሮ በዚህ መንፈስ እንዴት ነበር የምታወሪያት? በስነ ስርዓት እንዴት ልታወሪያት ነበር? በስነ ስርዓት ነው እንደማታወሪያት ነው ያውቃል። ተባብለን ተነጋግረን ሁለታችንም እንደምናወራት የተነጋገርነው። እንደማታወሪያት ስለማውቅ አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ። ሩታ ስነ ስርዓትሽ ላይ እግዚአብሔር ስነስርዓትሽ ላይ ስነ ስርዓትን አንተ ያዝ። ትራሽ ለመቼ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ እኮ ለመቼ ነው? ከማንም ጋር እየተለጣጠፍክ እየመጣ ለመቼ ነው ወይ? ሲያንስ ነው። ኧረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ቆይ ኧረ ሲያንስ ነው። ወዴት ነው የምትሄደው? በጣም ጥሩ ስራ ሰርተሃል። አብርሃም ና ተረጋግተህ ብታወራት ይሻላል። ኧረ ለማራ ዱላ ስጣት። የፈለገችው ነገር የማድረግ መብት አለ። ለመቼ ዱላ ስጣት? ለመቼኛው? እስኪ አብርሃም ብቻችሁ አውሩ። ምን ሆነ ነው? ለመቼኛው? ሲያንስ እኮ ነው። ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ። እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ። እንዳትነካኝ። ምን እየሆንሽ ነው ያለሽው? ልቀቀኝ። ልቀቀኝ። ሩታ ምን እየሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንዴት ነው ያደረገው? እንዴትም ልሆን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለ ራስሽ ነው። ካዲ እንዴ ምን እየሆንሽ ነው ያለሽው አንቺ? እንደውም ከዚህ በኋላ እንዳትናገሪኝ፣ በምንም አይነት መንገድ እንዳትናገሪኝ። ስለሳትን ትይዛለህ። ሴትዮዋ ተጨቃጨቂ ያማታል እንዴ? እንደፈለኩ መሆን ይችላል። እንደውም እንዳትናገሪኝ በምንም አይነት ሁኔታ ማለት ነው። በዚህ መንፈስ ሁለተኛ እንዳትናገሪኝ። እየሰማሽ ነው? እንዳትናገሪኝ። በደንብ አድርጌ አናግራለሁ። እንዴ ጋርሽ አያገባሽም። ግልጹ ልንገርሻ አያገባሽም። እሺ ምን ልትሆኚ ነው? ምን ልታመጪ ነው? አብርሃም እንዴት ነው ያለው? ምን ልትሆኚ ነው? ቁጭ በይ ቁጭ በይ። ስነ ስርዓት ነው። አያገባሽም። በቃሽ። ባለጌ ነህ በጣም። እሺ ነኝ ባለጌ ነኝ። በቃ ባለጌም ነኝ። እሰይ እንኳንም ባለጌው እኮ እሰይ። እሺ ከዚህ በኋላ አንድ ነገር አያገባሽም። እሺ በቃ አያገባሽም ከተባልሽ መቼም ምንም እንትን የምታመጪው እኮ በቃ ስነ ስርዓት ነው። እስካሁን በኋላ እንደዚህ እንዳታናግረኝ። ሩታ ስርዓት ይኑርሽ። እንዳታናግረኝ እንዲያል ስርዓት ይኑርሽ። አብርሃም አረጋግተህ ማውራት ይችላል። ምንድነው ሌላ አመል ነው አይደለ? አትግባ እዚህ ቤት። ሂዱጣ እኮ እንደውም ሂዱጣ ሂዱጣ። ወይኔ አብርሃም ይኸውልሽ አንድ ነገር ልንገርሽ። እኔን በሰላም መንገድ ማውራትና መግባባት ከተቻለሽ ትግባብኛለሽ። አሊያም ግን ሃርድ የሚልሽ ከሆነ የባሰ ከዚህ በላይ ነገር አድርጌ አንቺን ቅጥል ነው ማድረግሽ። ምንም አታመጪ አድርግ። ምንም አታመጪ። ያኔ እኔ ማንነቴን አሳያለሁ። ስርዓት ይኑርሽ። የሰው ልጅ በመጀመሪያ የምታናግሪበት ወይ አንተ እዚህ ቤት በህይወት እንኖራለን እንዴ? ጭራሽ ጥጋብ አናትሽ ላይ ወጣ። እንዴ አንቺ ዝም ስትባይ ተረዷት ምናምን ሲባል ጥጋብ አናትሽ ላይ ወጣ እኮ። ስነ ስርዓት ግን እስካሁን በኋላ አፍን እንደፈለክ አትፈት። እየነገርኩሽ ነው የምታረጋቸው ነገሮች አስተውል። በዚህ ልክ ተነጋግረን ነው ሩታዬ ቁጭ ብለሽ እሺ። እኔ ተባብለናል። ቅድም ያወራን ነገር አለ። መፍትሽ ነው የፈለግሽው ነገር የማድረግ መፍት አለሽ። ጭራሽ እሺን እንደፈለግሽ እንድታነሽብኝ የፈቀደልሽ አለ እንዴ? አቤል ቁጭ ብለሽ ተረዷት ሲባል ምን ነው? ችግር የለም። ዞር በል ላውራ እኮ ዞር በልና ላውራ። አንተ ምንድነው እንደ እንትን በማለት ወይ አንተ ራስህ የት ነው የምወጣው? ያረከው ነገር ለና ታውራኝ እስኪ ምን እንደምታወራ እያወራች አይደል እንዴ? አብርሃም ከዚህ የባሰ ነገር እንዲፈጠር እስኪ ልቀቀኝ። አብርሃም ልቀቀኝ፣ በእናትህ ቁጭ አልልም። ልቀቀኝ አብርሃም ወይ እዚህ ጋር ቁጭ በል። አብርሃም ልቀቀኝ። ታናግረኝ፣ ችግር የለውም። ያረከው ነገር ልክ ነው ወይ? እሺ ልንገርህ አይደለ? መረዳት ያለ መረዳት የራሷ ድርሻ ነው። እያስረዳኋት ነው። ቀድሜ ማግኘት ነበረብኝ። እሷን ቀድሜ ማግኘት ነበረብኝ። ገባክ? ምንድን ነው የተነጋገርነው? ያማታል እንዴ? አቤት ዞር በል። እሺ ቁጭ ብለሽ አውሪ። ማውራት ይችላልሽ። ቁጭ ብለሽ እንዳላውራ ነው እንዴ ፍላጎት? ዞር በልላት። ያው እሺ አናግረኝ። እንዳትጠግኝ። እሺ ምንድን ነው የተነጋገርነው? እንዳትጠግኝ። ራቅ ብለሽ አውሪኝ ሩታ። ምንድን ነው የተነጋገርነው? እግዚአብሔርን ትጣይኛለሽ። ራቅ ብለሽ አውሪኝ። አንድ ነገር ልንገርሽ፣ በስነ ስርዓት እኔን በስነ ስርዓት በአግባቡ ማውራት እያናገርኩህ ነው። አለቀ። እያናገርኩህ ነው። ምንድን ነው የተነጋገርነው? ግን ደግሞ ከዚህ በላይ እኔ አልታገስሽም። ገባሽ? አሁን ይሄ ሁሉ ነገር ከፈጠርሽ በኋላ በሰላም ልታወሪኛችን ገባሽ? መጀመሪያ የፈጠርሻቸው ነገሮች እኔን በስነ ስርዓት ነበር ያናገርኩህ። ምን አገባሽ ብለህ እኮ የጀመርከው። አዎ አያገባሽ። በዚህ ልክ እኔን የመናገር መብት ማንም አልሰጠሽም። ገባሽ? ሲሆን ይሆናል፣ ሲቀር ይቀራል። ከማንም ጋር የመንዘላዘል መብቱ ማን ሰጠ? አልተንዘላዘልኩም። እየነገርኩሽ ነው። ለምን ምክንያቱን እየነገርኩሽ ነው አይደል? ለምን እንደተፈጠረ እየነገርኩሽ ነው ያለው። አትደርድርልኝ። ተነጋግረን የጨረስነውን ጉዳይ አትቀልብሰው። በቃ ነገርኩሽ እኮ በቃ ለምን ቀድሜ እንዳገኘኋት ነገርኩሽ። መረዳት ያለ መረዳት ደግሞ የራስሽ ድርሻ ነው። ገባሽ? ሁሌ ምክንያት አያጣም። በቃ አላጣም። አሁን ምክንያት ሁሌ ለውሸት ምክንያት መደርደር አይሰልችም። እሺ ልንገራችሁ፣ እኔ ውሸታም ነኝ። እኔ ምክንያት አበዛለሁ። በቃ አለቀ። ገባሽ?
እኔ ምክንያት አበዛለሁ። እሺ ፋሚሊዎቼ እና ውሸት አበዛለሁ። ውሸታም ነኝ። አለቀ። ይጸጽታል። ምንም አይጸጽተኝም። ምንም ይጸጽታል። አይጸጽተኝም። ስርዓት ይኖርሽ። የሰው ልጅ በመጀመሪያ ሪስፔክት አድርገህ ማለት። አብርሃም ግን በዚህ ሰሞን ደህና ነው። አርቼ አቤል ግን ከዚህ በኋላ በመሀላችን ገብተህ ምንም አይነት ነገር እንዳታወራ። በመሀላችሁ እኮ የምገባው ማለት ነው። እንዳታወራ በቃ ከዚህ በኋላ እየነገርኩህ ነው አይደል? በመሀላችን ገብተህ ምንም ነገር እንዳታወራ። ማንም ሰረን እንዴ በመሀላችን ገብቶ እንዲለፈልፍ እንዲሳደብ ይፈቀድክለት? ምን እያደረክ ነው ማለት? ማንም እኮ ወጥቶ እየሳደበ አይደል እንዴ? እየነገርኩሽ ነው። እንዳትገባ ነው። አንቺ ደግሞ ማውራት ከፈለግሽ እኔም በስነ ስርዓት ታወሪ። እያወራሁ ነው። አይ ግን ሊሆነ ጀምሮ በስነ ስርዓት እያወራሁ ነው። አያገባሽም ብለን የጀመርከው። አያገባሽም ብዬ አልጀመርኩም። እኔን ስገፈትሪ ነው አያገባሽም ያልኩሽ። እሺ አያገባሽም ያልኩሽ ስገፈትሪ ነው። ስለዚህ ስነ ስርዓት ይኑርሽ። እጅሽን ደግሞ ከዚህ በኋላ እኔ ላይ እንዳታነሽ። ኧረ እባክህ ግን ደህና ነህ? ግን በይሰማን እየነገርኩ ነው። አውራኝ። እኔ የለም እንደ ጓደኛና እንደ ወንድም እያናገርኩ ነው። አልነግርሽ ላንቺ መነገር ነው ያስፈልገው። ለምን እንዳገኘዋት ምክንያቴን በእንደዚህ አይነት መንፈስ አልነበረም መጠየቅ ነበር። ለምን ነው ማጠይቅ? በቃ እንደዚህ ያልነበረ ተነጋግረን እኮ ነው የሄድከው። እየነገርኩሽ ነው አይደል? ተነጋግረን የሄድከው ቃልህን መለወጥ አይጠበቅም። ተነጋግረን ማለት ነው አብረን ነው የምናገኛት አብረን እናገኛታለን ተባብለን ነበር አይደል? ግን ደግሞ ወጣ እኔ በጊዜው ቀድሜ ማግኘት ነበረብኝ። ይሄ ስሜት ተሰማኝ። መደበቅ የፈለከው ሚስጥር አለ ነበር። አዎ ብዙ ሚስጥር እንድትደብቅልኝ ስለፈለኩኝ ሄጄ ሩታ ስነ ስርዓት ለምን አይኖርሽም? በስነ ስርዓት አናግረኝ። እሺ አሁን ልጅቷ እኮ ሌላ ነገር ውስጥ ገባች። አቤል በቃ የምታደርጋቸው ነገሮች ምንም ደስ እያለኝ አይደለም። እየሰማኝ ነው አይደል? የምታደርጋቸው ነገሮች ምንም ደስ አይልም። አንደኛ ነገር በመሀል እየገባክ እሷ እውነት እንዳላት ነው እያስመሰልክ ያለው። እኔ አሁን መጀመሪያ እኔን መረዳት ይቀድማል። ቀድመህ ከዚህ በፊት ለኔ ጠይቀኛል። የተፈጠረውን ነገር ቀድመህ ጠይቀኛል። አልጠየቀኝም አይደለ? ለምን አገኛት ብለኛል አላልከኝም። ስለዚህ አስቀድመህ እኔን መጠየቅ ይቀድማል። እየሳክና እንትን ፈታ እያልክ አንተ ቪዲዮ እየለቀቀን እንዴት ነው? እኔ እኮ ገባሁኝ አይደለ? ስገባ በስነ ስርዓት ማናገር ነበረባት። ገባህ? እኔ እንደፈለገች የመገፈተርም ምንም የማድረግ ማለት ለኛ ሆና ነው መጀመሪያ ለኛ ምናምን እኔ ነገር ከዚህ በኋላ ማለት ነው ማንም ስለኔ ህይወት ምንም አያገባውም። እሺ አያገባውም። በቃ ነገር መጀመሪያ ሌላ ነገር ውስጥ ነበረች። አረጋግቻት ነው አብርሽ። ተረጋጋችም አልተረጋጋችም ከዚህ በኋላ እኔ ህይወት ላይ የምፈጥረው ነገር የለም። አያገባትም። በቃ አለቀ። ተረጋግተህ ከራስህ ጋር ሆነ ይሄ ያንተ ማንነት አይደለም። ይሄ የምታደርጋቸው ነገሮች እኔ ልንገርህ አይደለ? እኔ ላይ የትኛውም ሴት እጅ አንስቶብኝ አያውቅም። እሷም እንድታነሳ አልፈቅድላትም። ከዛ በፊት ያለፍኳት ይበቃታል። ስለዚህ ከዚህ በኋላ እኔ እሷን ተረዷት እየተባለ እንደፈለገች መሆን አትችልም። የቀረው ይቀራል። ምንም ነገር ከፈለክ እሺ። እኔ ግዴታ የለብኝም። የሆነ የግዴታ ኑሮ አይደለም የምኖረው። አብርሽ ተረጋጋ። አንተ ራስህ እግዚአብሔር ነው ምሬ ነው መሄድ ከፈለገች ትይል አሁን እሺ፣ እንዳትመለሳት። አብርሽ ልክ አይደለህም። ተረጋግተህ ምኑ ነው ማላወራ? አብርሽ ተረጋግተህ ብታወራ ይሻላል። ያረካቸው ነገሮች አብረን እናገኛታለን ስላልካት ብቻህን ሄደህ ስላገኛት ነው የሁሉ ነገር የተፈጠረው። ሩታ ቪዲዮውንና ፎቶውን እንዳየች ምን እንደሆነች እኔ ነኝ የማውቀው። አብርሽ በቦታ ብትኖር ትረዳኝ ነበር። ማንም ሰው ይረዳኝ ነበር። ሌላ ነገር ያለ ነው የመሰላት። ብቻህን ሄደህ ስታገኛት አሁን ምንም እኔን ተረጋግተህ ማውራት አትችልም። ገባህ? ማረጋጋት ከፈለክ እሷን ማረጋጋት ትችል ነበረ። መጀመሪያ አጋግለህ ከኔ ጋር አታወራ። ቤት በቃ ዞር በልልኝ በእናትህ። ያሟል አብርሽ ምን ሆነ ነው? እኔ እንደፈለክ አድርግሽ። እንዳታናግሩኝ በቃ ማንም እንዲያናግረኝ። ደህና ነህ ግን? አይደለሁኝም እኮ ደህና እንዳልሆንኩ እኮ ደህና አይደለሁኝም። ያማችኋል እንዴ እነዚህ? እኔ እኮ ከፈለግ ከህይወታችሁ እወጣለሁ። እኔ ምንም እንትን አይደለም፣ ግን እንደ ወንድምና እንደ ጓደኛ መሀላችሁ ገብቼ እያስተካከልኩ በቃ እንደ ወንድም ከፈለግ መጀመሪያ እሷ እኔ ጋር መደወል አይጠበቅብህም ነበር። በዚህ ስሜት እያለች እኔ ጋር መደወል ሳይሆን ያለብህ እዛው እቤት አትመጣም ነው። አልመጣም ነበር በዚህ ስሜት ከሆነች ማለት ነው። ይሄ ነገር እኮ እየነገርኩህ ነው። እኔ ሰላም ነው የምፈልገው። ገባህ? እኔ በሰላም ነው መኖር የምፈልገው ከየትኛውም ሰው ጋር። እሷን ማገዝ ነበረብኝ። ልንገርህ በቃ መታለች አይደል? አዲስ አበባ ግዴታ ማግኘት ነበረብኝ። አስቀድሜ እሷን ማረጋጋት ነበረብኝ። አረጋጋዋት። ገባህ? አይመለከተንም እኮ ስለሷ። እኔ የሚመለከተኝ የለም እኮ እየነገርኩህ ነው። አይመለከተንም አይባልም። ሰው ነች አይደል? ህሊና አለክ። ህሊና እስካለ ስለየትኛውም ሰው ያገባል በእኮ። በእንደዚህ አይነት ነገር አይደለም። አንተ ምን ሆነህ ነው? በእንደዚህ አይነት ነገር አይደለም አብርሽ። እየነገርኩህ ነው። በቃ ከዚህ በላይ እኔ ምንም ነገር ባታወሩ ነው ደስ ይለኛል። ለምንድን ነው የማናወራ? አሁንም ተረጋጋና አብራችሁ ታወራላችሁ። አልፈልግም። ከዚህ በኋላ በእንደዚህ አይነት ጉዳይ ማንም ሰው እንዳያወራኝ። አያገባችሁ እንዴ? ጭራሽ አናቴ ላይ ልትወጡ ነው እንዴ? ያረክ ያለው ነገር እኮ ነገርኩ እኮ ቃኔ ማንም ሰው ከዚህ በኋላ እንዲያዘኝ ምንም እንዲለኝ አልፈልግም። ማድረገውን ነገር አውቃለሁ። አለቀ በቃ። መሆን ያለበት ነገር ይሆናል። እኔ ከዚህ በላይ ሲጀመር
በእንደዚህ አይነት መንፈስ እዚህም እንድትቆይ አልፈልግም። የፈለገችበት እንዴት ትችላለች? ተረጋጋ። በኋላ ሌላ እንዳይጸጽት አብርሽ። ምንም አይጸጽተኝም። አይደለም የምሬ ነው። ቀስ የነገርኩህ ነው። ምንም አይጸጽተኝም። እንዴ በዛ ጥፊ እዚህ ጋር እንዴ ህፃን ልጅ አደረጋችሁ እኮ ህፃን ልጅ አይደለሁም። ማድረጋቸውን ነገሮች አውቃለሁ። በቃ ማድረግ ያለብኝን ነገር አደርጋለሁ፣ ማድረግ የሌለብኝን ነገር አላደርግም። እኔ ህሊና ያለኝ ሰው ነኝ። በማንም ሰው ደግሞ ተመርቼም ኖሬ አላውቅም። ገባህ? አሁንም ቢሆን ደግሞ እኔ ላይፌ የሆነ ማን መራክሻው ነው? እሺ ልንገርህ አይደለ? ይሄ የጭቅጭቅ ላይፍ ሰልችቶኛል። እኔ መጨቃጨቅ የሆነ ነገር ምናምን አልፈልግም። ለምን ነገሩን ታቀርባለህ? አንተ ነህ ነገሩን ማቅለል የምችለው ማካበድ የምችለው አይደል? እየነገርኩህ ነው። አይደለም እሷ ራሱ ባትመጣ ደውለህ ላገኛት ነው ማለት ነበረብህ። እቺ ልጅ እኮ ልትፈልግ ልትወጣ ነበረ። እኔ አረጋግቻት ነው ያስቀመጥኳት መጀመሪያ ማለት ነው። እንዳትፈልገኝ እየነገርኩህ ነው። አብርሽ የተፈጠረው ነገር በጣም ከባድ ስለሆነ ራስ አረጋጋ። እኔ ምንም አይደለም። አንተ እንደፈለግ ብትቆጣኝ ብትመታኝ ወንድም ነኝ፣ እንደፈለግ አያገባህም ብትለኝ መፍትህ ነው። ግን ደግሞ ያለውን ነገር እየተባባሰ ስለመጣ ነው። ይባባስ ከፈለገ ልንገርህ አይደለ? እኔን በሰላም የትኛውም ሰው ሊያወራኝ ይችላል። በዚህ ልክ ግን እናቴም አባቴም ሆነውብኝ አያውቁም። ገባክ? ኑሮ ስትኖር ፈልገህ ነው የምትኖረው። በግዳጅ ማንም አያስገድደህ። ገባክ? የሆነ ግዴታ አንገቴን አንቆም ያኖረኝ የለም። በግዳጅ እየነገርኩህ ነው። በቃ ማንም ሰው እንደዚህ ሆኖብኛል። የወለደኝ እናትና አባቴ እንደዚህ ሆነውብኝ አያውቁም። ገባክ? ስለዚህ ስርዓቷን ትያዝ። ከዚህ በኋላ ስለ እንደዚህ አይነት ጉዳይ እንድታነሳም እንድታወራኝም አልፈልግም። አንተም ተረጋጋ። እሷም ያደረገው ነገር ልክ አይደለም። እኔም አልደግፈውም። ገብቷል? የምሬ ነው። እንደ ጓደኛ እንደ ወንድም ሳወራ ያደረገው ነገር ልክ አይደለም። ቀስ ብለህ ደግሞ ስታስበው አንተ ራስህ ላይ ያስጠላችሁ መጨቃጨቅ በቃ ይህን ጭቅጭቅ እኮ አንተ ራስህ ነው ማለት ነው። ሰላምን ስጡኝ፣ አትጨቃጨቁ። እቺ ልጅ ባትመጣና ሌላ ነገር ባይፈጠር ጥሩ ደስ ይለኝ ነበረ። ቁጭ ብላችሁ ራሳችሁ ብትፈቱት በቃ ከሶሻል ሚዲያ ራሳችሁን ብታረቁ። ካላገኘኋት ስትል የነበረችው እሷ ነች አይደለ? ስለዚህ አመጣሁላት ላገናኛት። አለቀ። ነገ እኮ ላገናኛት ነው። እኔ አንድ ነገር ልንገርህ፣ ነገ ላገናኛት እኮ ነው። በቃ እኔ አስቀድሜ ግን ማግኘት ነበረብኝ ልጅቷን። ቪዲዮ እንኳን ይሄን ቪዲዮ የታየው ቪዲዮ ማለት ነው የለቀቀውን ቪዲዮ ማለት ነው እንኳን ለሚስት ማለት ነው ለጓደኛ ራሱ ጤነኛ ያስብልም። በቃ ይሄ የተመረዘ አእምሮ ስላላችሁ ነው እንጂ ትክክለኛ አእምሮ ያለው ሰው ኖርማል ነው። ኦኬ ትክክለኛ እሷም በቃ እኔ የሚዲያ ኢንፍሉዌንሰር ነኝ። ልንገርህ በቃ የሚዲያ ኢንፍሉዌንሰር ነኝ። የሆነ ቪዲዮ ልሰራ እችላለሁ። አሁን ነገም ከነገ ወዲያም ከብዙ ሰው ልሰራ እችላለሁ። ገባክ? ግን የሆነ ቪዲዮ በሰራው ቁጥር እዚህ ጋር ያዙኝ ልቀቁኝ የምትል ከሆነ ይሄ ላይፍ አይሆንም። ገባክ? ስለዚህ ስራ አንተ ሚስትህን አታማክርም እንዴ? የትኛውም ነገር ስታደርግ ሚስትህን አማክር አታደርግም? ሁሉንም ነገር ማውራት አይጠበቅብኝም። ገባክ? ኦኬ አይታ ትረዳ ነው። ማውራት ያለብኝን ነገር አወራለሁ። መረዳት ከቻለች ትረዳለች፣ ካልቻለችም የራሷ ጉዳይ። እንዴ ይሰለቻል እኮ የጭቅጭቅ ላይፍ ይሰለቻል። እኔ በዚህ ልክ ከዚህ በኋላ እየተጨቃጨቅኩ መኖር አልፈልግም እኮ። ጭቅጭቁንም ሰላሙንም ማድረግ የምችለው አንተ ነህ። አሁንም ቢሆን አንዳንድ ጊዜ የሰው ልጅ በጣም እንትን ነው። እኔ የሰጠኋት ቦታ እናንተን መሰለኝ ለዚህ ያደረሰ ሰዓት ማለት ነው። ገባ እንጂ አይደለም እጄ ለማንሳት የልብሴን ጫፍ አትነካም ነበረ። እሱ እንደ ባልነት መፍተን የፈለግከውን ማለት ግን ደግሞ እንደ ሚስት እሷ ያደረገችው ነገር ልክ ነው ብዬ ነው የማስበው። አብርሃም በቃ የምሬ ነው። ምክንያቱም እየተፈጠረው ከመጀመሪያ ነፃነት ሳትመጣ በፊት ሳታገኛት በፊት ልጅቷ ምን እየሆነች እንደሆነ ታውቃለህ አይደል? በስንት መከራ ነው እያረጋጋናት ያለ ነው አይደል? አብርሃም እኮ በቃ እኔ ነኝ ጥፋተኛው። እዚህ መቀመጧ ነው። ስለዚህ አትቀመጥ ትሂድ። እሺ አለቀ። ራሷን አረጋግታ ሰላም ያገኘች ቀን መምጣት ትችላለች። እንደዚህ አይባልም። ነገር ላይ እንትኑ ላይ እሳት የባሰ እሳት ነገር አትልቀቅበት አብርሃም። ከዚህ በኋላ በእንደዚህ አይነት ጉዳይ ከሆነ እንዳትደውልልኝ። አንተም ብትሆን እሷም ማለት ነው። እየሰማኝ ነው። እሺ ነው የምትሄደው?